በሌጎስ በሚገኘው የኤሮስፔስ ዋና መስሪያ ቤት የመስታወት ግድግዳ ስለነበረው የምህንድስና ባለሙያዎች ከውስጥ በነጭ ሰሌዳ ላይ የአውሮፕላን ንድፍ ሰርተው ውስብስብ የሂሳብ ቀመሮችን እየሰሩ ቢሆንም ትክክለኛውን ውጤት ማምጣት አልቻሉም። በዚህ ጭንቀት ውስጥ ተፋጠው ቆመው ያለ ታዲያ በአርባዎቹ መጀመሪያ ላይ የሚገመት ጸጉሩ ተቆጣጥሮ የተንጨበረረ ያደፈ ኮት ያደረገና ጫማው ላይ አቧራ የለበሰ የጎዳና ላይ ነዋሪ እኔ ማስተካከል እችላለሁ ሲል በሩ ላይ ቆሞ ተናገረ። በውስጥ ያሉ ልምድ ያላቸው መሐንዲሶች ቢሳለቁበትም ማጣፊያው ያጠረው የካምፓኒው ባለቤት ግን ሲፈራ ሲቸር እድል ሰጠው። ያ ጎስቋላ ግለሰብም ውስብስብ የሆኑ የሂሳብ ቀመሮችንና ንድፎችን መስራት ሲጀምርና የረቀቀ ሳይንሳዊ ትንታኔ ሲሰጥ ሁሉም አፉን ከፍቶ ማዳመጥ ጀመረ። በመጨረሻም የሰራው ሥራ ከካምፓኒው አልፎ ሀገሬውን ያስደነቀና የኋላ ታሪኩ ሲሰማ ደግሞ ብዙ ሰዎችን አስለቅሷል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በናይጄሪያ ሌጎስ የሚገኘው የኤሮስፔስ ዋና መስሪያ ቤት ዋና ስራ አስፈጻሚ የሆነው ቢሊዮነሩ ጆንሰን ኦቼ ጠረጴዛውን በሁለት እጆቹ ተደግፎ በጭንቀት አይኖቹ እየተርገበገቡና ድምጹ እየተንቀጠቀጠ 48 ሰዓት ብቻ ነው ያሉን፣ መስራት ካልቻልን ውሉን እናጣለን፣ ሁሉንም ነገር እናጣለን እያለ ይናገራል። የከፍተኛ መሐንዲሶች ክፍል አባላት የአውሮፕላን ስዕልና የተለያዩ የሂሳብና ፊዚክስ ቀመሮች ያረፉበት ነጭ ሰሌዳ ላይ አይናቸውን አፍጥጠው በዝምታና በፍርሃት ተውጠው ምን ማድረግ እንዳለባቸው ያስባሉ። ከዚያ ቀደም ሲል ከተማዋ ሙሉ በሙሉ ከመነቃቃቷ በፊት ዊሊያምስ አንድሪው የተባለ ግለሰብ ተኝቶ ከነበረበት የአውራ ጎዳና ድልድይ ስር ከእንቅልፉ ተነስቶ አይኖቹን ከፈተ። ከዚያም አሮጌ የአውሮፕላን ምህንድስና መጽሐፍ፣ የድሮ የምስክር ወረቀቶችና እስክሪብቶ የያዘውን የቆሸሸ የቆዳ ቦርሳውን በደረቱ ላይ አጥብቆ በማቀፍ በሕዝቡ ወደሚተራመሰው መንገድ ገባና እርምጃ ጀመረ። እግሩ ወደ መራው ሲጓዝ ቆይቶ በአንድ ህንፃ ጎን ላይ የኤሮስፔስ ማዕከል የሚል ጽሑፍ አነበበና ቆሞ በመስታወት አሻግሮ ውስጡን በደንብ ቃኘውና በተከፈተው በር ሾልኮ ሲገባ የቦርዱ ክፍል ውስጥ ነጭ ሰሌዳው በተሳሳተ የስሌት ቀመር ተሸፍኖ አየ። የካምፓኒው መሪ ጆንሰን ሰዓቱን እየተመለከተ 48 ሰዓት ብቻ ነው የቀረን ሲል ለቡድኑ አባላት በሹክሹክታ ተናገረ። ቃላቶቹ ጥልቅ ነበሩ። ቀጥሎ ግን ጸጉሩ ተቆጣጥሮ የተንጨባረረው ያደፈ ኮት ያደረገውና ጫማው አቧራ የለበሰው ዊሊያምስ በር ላይ ቆሞ እኔ ማስተካከል እችላለሁ ሲል ተናገረ። ዞር ብለው ሲያዩት አሮጌ ቦርሳውን ደረቱ ላይ ወሽቆ የቆመ የጎዳና ተዳዳሪ ሲሆንባቸው ችላ ቢሉትም እሱ ግን ያንን የጎደለውን ቀመር ያውቅ ስለነበር ዝም ብሎ ሊገባ ሲል የጥበቃ ሰራተኞቹ ይዘው አስቀሩት። እነሱን ሳይመለከት ወደ ነጩ ሰሌዳ እያየ በድጋሜ እኔ ማስተካከል እችላለሁ ሲል ጆንሰን ምን አልክ አለው። እኔ ልሞክረው ብሎ ቆፍጠን ብሎ ሲመልስለት መሐንዲሶቹ ይህ እብደት ነው፣ አሁን ምን ያውቃል በማለት ሲንሾካሾኩ፣ የጆንሰን አይኖች ግን ደፋርነቱንና በራስ መተማመኑን ስላስተዋሉ ያለን በጣም አጭር ሰዓት ነው፣ ጊዜያችንን እንዳታባክን እሺ እናሞክር አለው። እንግዳው ሰው ጉሮሮውን አላጸዳም። ማርከሩን ብቻ ወሰደና ነጭ ሰሌዳው ላይ ለ3 ረጅም ሰከንዶች አፍጥጦ ቆመ። ከዚያም 4 ቀስቶችን በአውሮፕላኑ ክንፍ ላይ አሰመረ። አንድ ትንሽ ሳጥንም ከበበና ከጎኑ ቀመሮችን ከጻፈ በኋላ አስከትሎ በንዝረት ስር ሲንሳፈፍ መንገዱን ለማሳየት በቂ የሆኑ 3 አጫጭር እኩሌታዎችን ወይም ፓራራል መስመሮችን ጨመረ። ይህን ጊዜ ምን እያልክ ነው በማለት አንዱ ባለሙያ ሲጠይቀው ማስረዳት ጀመረ። አውሮፕላኑ ብዙ ትንንሽ መንቀጥቀጦች ሲሰማው ሴንሰሩ ይህንን የኤኦኤ ሳጥኑን ይመታውና አፍንጫው በጣም ከፍ ይላል። የዛኔ አውቶፓይለት አፍንጫውን በፍጥነት ወደ ታች ይገፋዋል። ከዚያም በጥቂት ሰከንዶች ውስጥ የተሳሳቱ ቁጥሮች ወደ ትክክለኛነት ሊለወጡ ይችላሉ አለና እንደ ወንፊት የመሰለ ትንሽ ማጣሪያ ስሎ አብራሪዎቹ በማጣሪያው በኩል ዳሳሹን በተሻለ ሁኔታ ያዳምጣሉ።
ከዚያም መልእክቱን እያነበቡ ሲስተሙን በመመለስ ከአየር ፍጥነቱ ጋር በማስማማት ቀጥ ብሎ እንዲበር ያደርጉታል ካለ በኋላ በጎን በኩል ሊወሰዱ የሚገባቸውን 3 እርምጃዎች ጻፈ። ይህንን ሲናገር በሚሰጠው ፍጹም ልምድ ያለው ሳይንሳዊ ትንታኔ ተገርመው ክፍሉ ውስጥ ያሉት መሐንዲሶች ከጥርጣሬ ወጥተው በጸጥታና በትኩረት እርማት እየሰጠባቸው ያሉትን ውስብስብ የሂሳብ ስሌቶች ይከታተሉ ጀመር። በመጨረሻም ጆንሰን ወደፊት ጠጋልና ስም ማን ነው ሲል ጠየቀው። ስሜ ዊሊያምስ ነው አለው ፊቱን ሰሌዳው ላይ እንደተከለ። ከከፍተኛ መሐንዲሶች አንዱ ደግሞ ለማጣራት ሞክረናል። በቀላል መንቀጥቀጥ ላይ ይህ እንደሚሰራ አሙን ነው። ነገር ግን በጠንካራዎቹ መንቀጥቀጥ ወቅት ስርዓቱ አሁንም አብራሪዎቹን ሊያውክ አይችልም ሲል ጠየቀው። ዊሊያምስ ጭንቅላቱን በአዎንታ ነቀነቀና አንድ ተጨማሪ ንድፍ ከሳለ በኋላ ከአጠገቡ ትንሽ ሳጥን አድርጎ እዚህ ጋር ተጨማሪ 3 ሃይሊ ሴንሲቲቭ ሴንሰር እንዲገጠም እናደርጋለን። ለአብራሪዎቹ በሚታይ መልኩ ዲስፕሌይ ይኖረዋል። እናም ከሴንሰሩ የሚመጣውን መልእክት በሚገባ በድምፅና በቁጥሮች እየተነተነ ስለሚያሳይ ያንን በመመልከት በዚያ ላይ ተመስርተው እርምጃ ይወስዳሉ ሲል አብራራለት። ሌላኛው መሐንዲስ ወደ አይኖቹ ዘንበል ብሎ የተሳሳተ መረጃ ሊደርሳቸው አይችልም ሲል ጥያቄ ያከለለት። ዊሊያምስ ፈገግ ብሎ 3ቱም አንድ ላይ ይዋሻሉ ብለው ያስባሉ አለውና የላይኛው ጥግ ላይ 0.003 ኢረር ኤክስፔክቴሽን በማለት ጻፈ። ሁሉም በምህንድስና ባለሙያዎች በከፍተኛ ተመስጦ ሲያዳምጡት ቆዩ። ጆንሰንም እንዴት ተረዳችሁት በሚል አስተያየት ሁሉንም ሲቃኛቸው በአዎንታ ጭንቅላታቸውን ነቀነቁ። እንግዲያውስ ይህንን ንድፍ በፍጥነት መስራት አለመስራቱን በሲሙሌሽን ወይም የእውነት በረራ አስመስሎ በሚያሳይ ሲስተም እንሞክረዋለን ሲል መሐንዲሶች ላፕቶፕ ከፈቱና በፕሮጀክተር ከትልቁ ስክሪን ጋር አገናኝተው ሞዴል አውሮፕላኖች በጠዋት ግራጫ ሪባን በሚመስል ማኮብኮቢያ ላይ ተነስተው በደመናዎች ላይ ለመብረር ዝግጁ ሆኑ። ጆንሰን ወደ ዊሊያምስ ተጠጋና ስምህን ዊሊያምስ ነው ያልከኝ ሲለው አዎ ዊሊያምስ አንድሪው አለው። የት ነው የምትኖረው? ጎዳና ላይ በድልድይ ስር በማለት ያለምንም ሀፍረት መለሰለት። መሐንዲሶቹ ሙከራውን ለማስጀመር ዝግጅታቸውን ጨርሰዋል። ባለሙያዎቹ በሰሩትና በኋላ ዊሊያምስ መጥቶ ባስተካከለው ንድፍ ሲስተም አውሮፕላኖቹ ከማኮብኮቢያው ተነስተው ለመብረር ዝግጁ ሆነው እየጠበቁ ነበር። ከፍተኛ መሐንዲሶች ባለቤቱ ጆንሰንና ሌሎች ሰዎች ከንፈራቸውን ነክሰው በጭንቀት ስኬታማ ነው አይደለም የሚለውን ለማረጋገጥ ሲጠባበቁ ጆንሰን እንዲጀምር ሲያዝ ሞዴሉ አውሮፕላን አኮብኩቦ ሲነሳ ሁሉም ውጤቱን ለማየት ትንፋሹን ውጦ ጸጥ አለ። ትንሽ ቆይቶ ሲሙሌሽኑ ላይ ያለው ንፋስ አውሮፕላኑን ወዲያና ወዲህ ያማታው ጀመር። አሁን የሴንሰሮቹን ማስጠንቀቂያዎች አብራሪው መከተል ይኖርበታል አለው ዊሊያምስ በሹክሹክታ። ይህን ጊዜ የሲሙሌተሩን አውሮፕላን የሚዘውረው መሐንዲስ እንዳለው አደረገና በውጤቱ ላይ እየተመሰረተ እርምጃ መውሰድ ቀጠለ። አስከትሎም ሞዴል አውሮፕላን ኃይለኛ ነፋስ ላይ የሚፈተንበት ደረጃ ደረሰ። ሴንሰሮቹ ተጨማሪ ድምፅና መልእክት ማሰማት ሲቀጥሉ አብራሪው አውሮፕላኑ አደጋ ውስጥ ከመግባቱ በፊት አስፈላጊውን እርምጃ ወሰደ። የተለያዩ መንገጫገጮች ሲታዩ የሁሉም ልብ ምት ጨመረ። በመጨረሻም አደጋ ለማሳወቅ ይጮሁ የነበሩት ቀይ ነጠብጣቦች አሁን እንደ ጸጥታ የሰፈነበት ወንዝ ለስላሳ በሆነ መንገድ እየፈሰሱ ሄዱና ትንሽ ቆይቶ በረራው በተረጋጋ ሁኔታ ውስጥ አልፎ ስኬታማነቱንና ንድፉ መስራቱን የሚያበስረው ደማቅ አረንጓዴው መብራት በራና መሪው መሐንዲስ ተስተካክሏል አለ። አንዳንዶቹ በረጅም ተነፈሱ። አንዳንዶች በአግራሞት እጃቸውን ባፋቸው ላይ ሲጭኑ፣ ሌሎች አጨበጨቡ። ጆንሰን ለተወሰነ ጊዜ ቀዘቀዘ። የሚያየውን ማመን አልቻለም። ከዚያም ቀስ ብሎ ከንፈሮቹ ተከፈቱ። ከኢንጂነሮቹ አንዱ በሹክሹክታ በእውነቱ ችግሩ ተፈቷል ሲል ተናገረ። ዊሊያምስ በፍርሃት ሳይሆን ማንም ሰው ካዳመጠው ዓመታት ስላለፉት የሐሳቡ ክብደት አስፈላጊ እንደሆነ ከተሰማውም ዓመታት በመዝለቁ እጆቹ ተንቀጠቀጡ። ከፍተኛ ክፍያ የሚከፈላቸው የበረራ አገልግሎት መሐንዲሶች አንድ ባንድ ቆመው በጭብጨባ አድናቆታቸውን ገለጹለት። ከፍተኛ ባለሙያዎቹ መፍትሄ ስላልሰጡት ተበሳጭቶ የነበረው ጆንሰን አሁን አይኖቹ በእንባ ተሞሉና ከፊቱ የቆመው ሰው አቧራና ትቢያ መልበሱ ግድ ሳይሰጠው ወደፊት ሄዶ ዊሊያምስን በጥብቅ እቅፍ ውስጥ አስገብቶ አድርገዋል፣ አመሰግናለሁ አለው በሹክሹክታ ድምፅ። ዊሊያም በጆንሰን ቢሮ ውስጥ ባለ ለስላሳ የቆዳ ወንበር ላይ ከብዙ ዓመታት በኋላ በምቾት ተቀምጦ ጆንሰን ግን አንተ ማነህ? ከመንገድ ወደኛ ክፍል እንዴት ገባህ? በማለት ጠየቀው። ድምፁ በመገረምና በማወቅ ጉጉት መካከል ሆኖ ዊሊያምስ አይኖቹን ወደ ወለሉ ላይ ተክሎ ትንሽ ጸጥ አለና ካሮጌው ቦርሳ ውስጥ እጁን ከቶ መጽሐፍ አወጣ። ሽፋኑ ደብዘዝ ብሎ ኤሮኖቲካል ምህንድስና ይላል ጽሑፉ። በጠረጴዛው ላይ ያስቀመጠውና በለስላሳ ድምፅ ይህ ቀድሞ የነበርኩበትን ሁኔታ የሚያስታውሰኝ ብቸኛው ንብረቴ ነው አለው። እሺ ንገረኝ ታሪክህን ሲለው
ዊሊያምስ አንድሪው እባላለሁ። በአንድ ወቅት ከፍተኛ የበረራ መሐንዲስ በነበርኩበት ወቅት በዩናይትድ ስቴትስ ውስጥ ካሉ ትልልቅ ኩባንያዎች ጋር ለ10 ዓመታት ሰርቻለሁ። የተለያዩ አውሮፕላን ሲስተሞችን ነድፌያለሁ፣ ችግሮችን ፈትቻለሁ። ቤተሰብ ነበረኝ። ሚስቴ ፓስኮ ስትባል ዴቪድ እና ጀረሚ የሚባሉ 2 ወንዶች ልጆች ነበሩኝ። ለተወሰነ ጊዜ በሕይወት እንደተባረኩ አስቤ ነበር። ቆይቶ ግን ሚስቴን በአሳማኝ ክስተት ጠረጠርኳትና በልጆች ላይ የዲኤንኤ ምርመራ አካሄድኩ። በውጤቱም የኔ አብራክ ክፋዮች እንዳልሆኑ ተነገረኝ አለውና አይኖቹ ተጨናንቀው ድምፁም ቁርጥ ሲል ጆንሰን አበክሮ ይሰማው ነበር። ዊሊያምስ ቀጠለ። ያንን ማድረጌን እንዴት እንዳወቀች አላውቅም። ሌላ ሴራ ሸረበችብኝ። በማግስቱ ጠዋት ወደ ስራ ሲሄድ ፖሊስ አስቆመኝ። ቦርሳዬን ፈተሹና ከውስጥ ጠንካራ ሕገወጥ አደንዛዥ ዕፅ አገኙ። ብከራከርም ማስረጃ አልነበረኝም። ተይዤ ለ2 ዓመታት ታስሬ ስራዬን፣ ቤተሰቤን፣ ዝናዬን አጥቼ ከሀገር ተባረርኩና ምንም ሳይኖረኝ ናይጄሪያ ገባሁ። ከዚያም ጎዳና ላይ ቀረሁ። ማን እንደነበርኩ የሚያስታውሰኝ ብቸኛው መጽሐፌና ሰርተፍኬቶቼ ናቸው አለው በሐዘን። ጆንሰን ማጽናኛ ቃላትን ማግኘት አልቻለም። አምላኬ ሆይ እና ከሲኒየር አውሮፕላን መሐንዲስነት ድልድዮች ስር ወደ መተኛት ተሸጋገርክ አለውና ሁለቱም በዝምታ ውስጥ ተቀምጠው ትንሽ ቆዩና ሊቀበር ይችላል ግን አይሞትም አለና ጆንሰን ቆመ። የቢሮ ስልኩን አንስቶ ሾፌሩን ደውሎ ጠራውና ወደ ምርጥ የፀጉር አስተካካይ ወሰደው። ከዚያም ምርጥ ቡቲክ ሄዳችሁ የሚያስፈልገውን ሁሉ ግዛለት ሲል ዊሊያምስ ለመቃወም ሲሞክር፣ ጆንሰን ግን ዝም ብሎ አየውና አንተ ስራዬን መልሰ ሰጠኝ፣ እኔ ደግሞ ሕይወትን እሰጥሃለሁ አለው። ዊሊያምስ ገላውን በሚገባ ታጥቦ ፀጉሩን ተስተካክሎና ውድ የሚባል ምርጥ ልብሶችን ከዘናጭ ጫማ ጋር ለብሶ ራሱን በመስታወት ሲመለከት ከዓመታት በኋላ ለመጀመሪያ ጊዜ ማንነቱን እንዳገኘ ተሰማው። በነጋታው ጠዋት ወደ ቢሮ ካቀና በኋላ ጆንሰን እንደ ጎዳና ተዳዳሪ ሳይሆን ቺፍ መሐንዲስ ዊሊያምስ አንድሪው በማለት ጠርቶት ለሰራተኞቹ ሲያስተዋውቀው ከመሐንዲሶቹ ውስጥ አንዳንዶቹ እንደገና ሲያጨበጭቡ፣ አንዳንዶቹ ደግሞ በተደበቀ ቅናት አጉል ስሜት አደረባቸው። ከነሱ ውስጥ አንዱ አይኖቹ በጥላቻ የተቃጠሉ ሲሆን ሰውየው የቀድሞ መሪ መሐንዲስ ኦቢና ኦኮዬ ነው። ለምሳሌ ፈገግ ቢልም ማንም ያልጠበቀውን ነገር እያቀደ ቆይቶ ስብሰባው ካለቀ በኋላ ሰዎች በአክብሮት ዊሊያምስን እየተመለከቱት፣ አንዳንዶች ለመጨበጥ እጃቸውን ሲዘረጉለት፣ ሌሎች ደግሞ ወደዚህኛው አዲስ የሥራ ቦታ እንኳን ደህና መጣ ሲሉ መልካም ምኞታቸውን ገለጹለት። ኦኮዬ እጆቹን በደረቱ ላይ አጣጥፎ ቆሞ ለዊሊያምስ ምስጋናና ጭብጨባ ሲጎርፍለት በመዶሻ አናቱን የተመታ ያህል ይሰማውና የእሱ ክብር እንደተጓደለ ይታየው ነበር። ምክንያቱም በአንድ ወቅት የኩባንያው ምርጥ የምህንድስና ባለሙያና ባለቤቱ ጆንሰን የሚተማመንበት ቁልፍ ሰው ሲሆን፣ አሁን ግን በጥቂት ሰዓታት ውስጥ በኃላፊው ሹመት የእሱም ቦታ የጎዳና ሰው የነበረው ግለሰብ መጥቶ ወስዶታል። ይህ ሰው እዚህ መቆየት አይገባውም፣ እኔ የገነባሁትን ተቋም አይመራም ሲል ኦቢና በምሬት እያሰበ ለምሰል ዊሊያምስን ለመጨበጥ ቢገደድም ውስጡ ግን በቁጣ እየተቀጣጠለ ነበር። ዊሊያምስ በቀጣዮቹ ወራት በሚሰራቸው የተራቀቁ ሙያዊ ስራዎች አቅሙን ደጋግሞ አረጋግጧል። አዳዲስ ሀሳቦችን ወደ ጠረጴዛው በማምጣት ግልጽ የሆኑ የሚመስሉ መፍትሄዎችን በመጠቀም ውስብስብ ስርዓቶችን ቀለል አድርጓቸዋል። በእሱ አመራር ስር የታየው ይህም ፈጣን እርምጃ ያለውን ቀውስ ብቻ ሳይሆን በሌሎች የበረራ ስርዓቶች ላይ ያሉትንም ጉድለቶች ፈቷል። ለዓመታት ሳይታወቁ የነበሩ የአቪዬሽን ኩባንያዎች ጆንሰንን ለአዲሱ ድንቅ ቡድኑ በማመስገን ውሉን ለማደስ ይጣደፉ በመጀመራቸው በኩባንያው ውስጥ ያሉ ሁሉም ሰዎች እውነተኛውን ሊቅ ማን እንደሆነ ያውቁ ነበር። ከአቧራማ ቦርሳና ያደፈ ልብሱ ጋር የመጣውና አሁን የበለጠ ስለታም አእምሮ ያለው መሆኑን ያሳየው ዊሊያምስ በፍጥነት ከአብዛኞቹ መሐንዲሶች ክብር በላይ አግኝቶ በሁሉም የተከበረ ጉምቱ ባለሙያ ሆኗል። በስነ ምግባሩም ቢሆን ትሁት ስለሆነ ሰራተኞቹን እየመራ ብዙ ወጣት መሐንዲሶች እያስተማረ እንዲሁም እያማከረ ስለሚሰራ መምህራችን ብለው ሲጠሩት፣ ኦቢና ግን ጥላቸው እየጠነከረ ሄደ። ዊሊያምስን የሀገሪቱ ሚዲያዎች ጭምር የናይጄሪያ ኤሮስፔስ ያዳነው ሚስጥራዊ መሐንዲስ በሚል ዜና ሰርተውለት የሥራ ባልደረቦቹ ይበልጥ ሲደሰቱና በሱ ሲኮሩ፣ ባላንጣው ኦቢና በቢሮው ውስጥ እኔ ለብዙ ጊዜ የገነባሁት ተቋም ነው ሲል አጉተመተመ። በሥራ ላይ ስኬት እየገነባ ወዲህ ደግሞ በኩባንያው ውስጥ ረጋ ያለች ግን አስተዋይ የሂሳብ ባለሙያ ከሆነችው ጁሊያና ጋር ቅርርብ የፈጠረው ዊሊያምስ በትንሹ የፍቅርን ሽታ መሳብ የጀመረ ሲሆን ጁሊያና በቢሮው ውስጥ ሲያመሽ ሻይ ይዛለት እየመጣች ጥቂት ይጨዋወቱ ነበር። ከዚያም አልፎ በመስሪያ ቤቱ አቅራቢያ ባለ ትንሽ ምግብ ቤት እራት እየበሉ ይበልጥ የመተዋወቅ ጉጉታቸውም እየጨመረ መጣ። ዊሊያምስ ጁሊያናን ለዓመታት በጨለማ ከቆየ በኋላ ብርሃን የሰጠችው አይነት ሴት አድርጎ ስላት ጀመርና
ከዚያ አስከፊ ጊዜ በኋላም ቤተሰብ እንደገና መገንባት እንደሚችል አስታወሰ። ፍቅራቸው ተጠናክሮ ቀጥሎ ከዕለታት በአንዱ ቀን ዊሊያምስ በእጁ ቀለበት ይዞ ተንበረከከና ጁሊያና ታገቢኛለሽ ሲላት በዓይኖቿ ውስጥ እንባ እየሞላ አዎ አለችውና ጥሩ የእጮኝነት ጊዜን ካሳለፉ በኋላ ሰርጉ ተዘጋጅቶ ዊሊያምስ ከጆንሰን የተገኘ ስጦታ በሆነው በባናና ደሴት ላይ ወደሚገኘው አዲስ መኖሪያ ቤት ተዘዋወረ። ስጦታው ከቤትም በላይና ሕይወት እንደገና መጀመር እንደሚችል ማረጋገጫ ነው። ዊሊያምስ ሕይወቱ ፈር እየያዘ ቢመጣም ወዲህ ግን ባላንጣው ኦቢና ጥላቸው ይበልጥ ተጋግሎ ያየው ጓደኛው ጃንኮ ምን እንዲሆን ትፈልጋለህ ሲለው በቁጣ እንዲጠፋ እፈልጋለሁ፣ እንዲሰበር እፈልጋለሁ። ስልጣኔን ሰርቆኝ እሱ ግን እንደ ንጉስ ይኖራል። ሁሉንም ነገር ማጣት ምን እንደሚመስል እንዲሰማው እፈልጋለሁ አለው። ጃንኮ ፈገግ እያለ ታዲያ ያንን ማድረግ እንችላለና ሲለው ለማስተባበሪያ እንዲሆን ኦቢና ብር የታጨቀበት ወፍራም ፖስታ በጠረጴዛው ላይ ሲያስቀምጥለት ጃንኮ ፖስታውን አፈፍ አድርጎ እያፏጨ ወጣ። ጁሊያና በቤተሰቧ ቤት ውስጥ ሆና ለታላቁ የሰርጋቸው ቀን እየተዘጋጁ ሲሆን ዊሊያም በአንድ ምሽት በሳሎን ውስጥ ተቀምጦ የድሮውን የምህንድስና መጽሐፉን ሲያገላብጥ ሳለ በሩ ተንኳኳና ማን ሊሆን ይችላል ብሎ ፊቱን አጨማዶ በእርጋታ ተራምዶ ወደ በሩ ሄደና ከፈተው። 3 ጥቁር ጃኬት የለበሱና ፊታቸውን በጭንብል የከለሉ ሰዎች ቆመው ጥያቄ ከመጠየቁ በፊት አንደኛው ሽጉጡን አወጣና ወደ ዊሊያምስ ተኮሰ። የላይኛው ክንዱን ሲመታው በጣም ተደናግጦ የተመታውን ቦታ ይዞ ወደ ኋላ ሲወድቅ ከውጭ ያሉት ጠባቂዎች ምላሽ ከመስጠታቸው በፊት ጥቃት አድራሾቹ መጨረሻውን ሳያዩ እግሬ አውጭኝ አሉ። ዊሊያምስ ትንሽ እንደ መንቃት ያለው የአምቡላንስ ሳይረን ድምፁን እያሰማ ምሽት በመሆኑ ጭር ባለው አስፋልት ሲሄድ ሰምቶ ሲሆን እንደነቃም እንደገና ሁሉንም ነገር ማጣት የለብኝም ሲል አሰበ። አቅራቢያው ወዳለው ሆስፒታል ደርሶ በድንገተኛ ክፍል ውስጥ በአንድ ጎኑ በፋሻ ተጠቅልሎ ተኝቶ ከጎኑ ጁሊያና ያልተጎዳውን እጁን አጥብቃ ይዛው እያለቀሰች በሹክሹክታ እግዚአብሔር እባክህ ለኔ ስትል አትውሰደው፣ ጊዜው አሁን አይደለም እያለች ጸሎቶችን ታነበንባለች። የካምፓኒው ባለቤት ጆንሰንም በቦታው ደርሶ ስለ አደጋው መንስኤ እያሰላሰለ በተሻለ ሁኔታ ሊጠብቀው ይገባ ነበር በማለት ለራሱ አጉተመተመ። የሌጎስ ዩኒቨርሲቲ ቲቺንግ ሆስፒታል ዶክተሮች ዊሊያምስን ከፍተኛ ክትትል ክፍል አስገብተው ቀዶ ጥገና ካደረጉለት በኋላ በመሳሪያዎች እየታገዘ በጀርባው ለ3 ቀናት ተኝቷል። በሶስተኛው ምሽት ዊሊያምስ ደረቱን እያወዛወዘ እያሳለ ተነሳና አይኖቹን ሲከፍት ጁሊያና እየተንቀጠቀጠችና እያለቀሰች እጁን ይዛ ፈጣሪ ሆይ ተመስገን ስትል ዶክተሮቹም ቸኩለው ገቡና አስፈላጊውን ድጋፍ ማድረግ ሲጀምሩ ጆንሰንም በዚያ ጠዋት ሲመጣ እፎይታ ተሰማው። ጁሊያና እንባዋን እየጠራረገች ወንድሜ ዊሊያምስ ነቃየኸው ስትለው ጆንሰን የዊሊያምስን እጅ ይዞ ሁላችንንም አስፈራህን እኮ እኛ ብቻ ሳንሆን ዓለም ራሱ ትፈልጋለች ሲለው ዊሊያምስ ደካማ ፈገግታ እያሳየ እኔን ለማጥፋት ከጥይት በላይ የሆነ ነገር ያስፈልጋል ሲል ቀለደ። ከዚህ በኋላ ይህንን ማን ሊያደርገው ይችላል የሚለው ጥያቄ በሕግ አካላት ሲታይ ቆየና በቤቱ ፊት ለፊት ያለው የሲሲቲቪ ካሜራ ምስሎች ግምገማ እንዲደረጉ ታዞ ሲታይ በአንድ ወቅት የኤሮስፔስ መሪ መሐንዲስ የነበረው ሰው ኦቢና ከጥቃቱ ጥቂት ሰዓት በፊት ከዊሊያምስ ቤት የውጭ በር ላይ ታየ። ጆንሰን ቀረጻውን ሲያይ እጆቹ በቁጣ እየተንቀጠቀጡ ኦቢና እንዴት ይህን ልታደርገው ቻልክ ሲል ጮኸ። ማስረጃው የማይካድ በመሆኑ ፖሊስ በፍጥነት ተንቀሳቅሶ ኦቢና እንዲሁም የወንጀሉ መሪ ጃንኮ ጋር የነበሩት ጥቃት አድራሾች በቁጥጥር ስር ዋሉ። በምርመራ ክፍሉ ውስጥ ኦቢና በፌዝ ሁሉንም ነገር ከኔ ሰርቆኛል፣ ያለማኝ ከመምጣቱ በፊት ይህንን ኩባንያ በእውቀት ገንብቼዋለሁ፣ ስለዚህ ሕይወቴን እንዲኖር አልፈቅድለትም በማለት ወንጀሉን ከማመኑ ጋር ትዕቢቱንም ግልጽ አደረገ። ቀጥሎም ወንጀለኞቹ ወደ ፌዴራል ከፍተኛ ፍርድ ቤት ተላኩና ብዙም ሳይቆይ በግድያ ሙከራና በወንጀል ሴራ ተከሰው ችሎት ፊት ሲቀርቡ ክፍሉ በውጥረት የተሞላ ሲሆን ጋዜጠኞች ጆንሰንን ከነሰራተኞቹ እንዲሁም ዊሊያምስ እጁ አሁንም በፋሻ እንደታሰረ ከጁሊያና ጋር ተቀምጠው ነበር። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና
በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። የቪዲዮ የሰዎች ምስክርነትና የተከሳሾች የእምነት ክህደት ቃል ከተሰማ በኋላ ዳኛው በመጨረሻ ሲናገሩ ማስረጃው የማይካድ በመሆኑ ኦቢና ግብረ አበሮቹ በግድያ ሙከራና በወንጀል ሴራ ጥፋተኛ ሆነው ስለተገኙ በ20 ዓመት እስራት እንዲቀጡ ሲል ውሳኔ አሳለፈ። ጆንሰን ጭንቅላቱን ነቀነቀ። ጁሊያና በእፎይታ በረጅሙ ተነፈሰች። ኦቢና ግን አሁንም ወደ ዊሊያምስና ጆንሰን ዞረና ድምፁን ከፍ አድርጎ ገና አልተጠናቀቀም፣ ተመልሼ እመጣለሁ፣ ሁለታችሁንም አጠፋችኋለሁ ሲል አጉረመረመ። ታዳሚው በትቢቱ ሲንጫጫ ዊሊያምስ ቀና ብሎ ተቀምጦ አይኖቹ በጠላቱ ላይ ተተክለው በረጋ መንፈስ ይመለከተው ነበር። ዳኛውም ኦቢና በችሎት ፊት ላሳየው ያልተገባ ባህሪና ዛቻ ተጨማሪ የፍርድ ሂደት እንዲኖረው ቀጠሮ አስያዙ። ከወር በኋላ ዊሊያምስ ወደ ስራው ሲመለስ የኩባንያው ሰራተኞች በደስታ ተቀብለውት መሐንዲሶቹም ከመቼውም ጊዜ በበለጠ በዙሪያው ተሰበሰቡ። ጁሊያና በኩራት ከጎኑ ቆማ ፈገግ ስትል የሰርግ እቅዶቹም ወደ ነበሩበት ተመልሰዋል። በመጨረሻም አስፈላጊው ነገር ሁሉ ከተሰናዳ በኋላ ዊሊያምስና ጁሊያና ድል ባለ ድግስ የሰርግ ስነ ስርዓታቸው ተፈጸመ። በአንድ ወቅት የአውራ ጎዳና ድልድይ ስር ተኝቶ የነበረውና ማንም ከቁብ የማይቆጥረው ሰው አሁን በትልቅ ሙያው ተከብሮ ቆንጆ ሴት የሙሽራ ልብሷን ተጎናጽፋ በደስታ እያበራች በመድረኩ ላይ ከጎኑ ቆማለች። በታላቁ ቤተክርስቲያንና በቪክቶሪያ ደሴት ላይ በተዘጋጀው ሰርግ ላይ ጓደኞቹ፣ መሐንዲሶች፣ የንግድ መሪዎችና የመንግስት ባለስልጣናት እንኳን ሳይቀሩ የአየር መንገዱን ደረጃ ከፍ ያደረገውን ሰው ደስታ ለማየት ታድመዋል። ጆንሰን በአቅራቢያው ቆሞ አይኖቹን በድብቅ እያሳየው ይህ ይገባቸዋል አለው በሹክሹክታ። ቀጥሎም ታዳሚው በምግብ መጠጥ፣ ሙዚቃና ዳንስ ይዝናና ጀመር። ከአንድ ዓመት በኋላ ዊሊያምስና ጁሊያና በወንድ ልጅ ተባርከው በመኖሪያ ቤታቸው ሳሎን ውስጥ አዲስ የተወለደውን ልጃቸውን በለስላሳ ሰማያዊ ጨርቅ ተጠቅልሎ እየተቀባበሉት ሲሆን ስሙንም ክሊንተን ዊሊያምስ ሲሉ ሰይመውታል። አባቱ ደረቱ ላይ አጥብቆ ይዞት በዚያ ድልድይ ስር የኖርኩትን ሕይወት አታውቅም ነበር በማለት በሹክሹክታ ሕፃኑን አናገረው። ዊሊያምስም ዳግም ያማረ ቤተሰብ ቢኖረውም አሁንም ቢሆን በእስር ቤት ውስጥ ያለው ባላንጣው የተናገረው ነገር አሳሳቢ መሆኑን ጆንሰን ነግሮታል። አንድ ቀን ስለሱ እየተነጋገሩ ሳለ ኦቢናን የሚጠይቁ ሰዎች ከውጭ ካሉ ወንበዴዎች ጋር ግንኙነት እንዳለው ይናገራሉ። ከእስር ቤት በስተጀርባም ቢሆን አሁንም ሊጎዳ ይችላል አለው ጆንሰን። ዊሊያምስ ፊቱን አጨማደድና እና ከዚህ በላይ ምን ማድረግ ይቻላል ሲለው ተስፋ የቆረጡ ሰዎች ተስፋ የቆረጡ መንገዶችን ይፈልጋሉ። ይህንን በቀላል ልናየው አይገባም። በዚያ ዙሪያ ተወያይተው ስለ መፍትሄውም መላ መጥተው ተለያዩ። ዊሊያምስ የምህንድስና ቡድኑን በሚገባ እየመራ በኤሮስፔስ ሚናውንና ወደር የለሽ ችሎታውን ማስኬድ ሲቀጥል፣ ጆንሰን በስብሰባዎች ላይ አውሮፕላኑን ያዳነሰው በማለት ያስተዋውቀው ነበር። ጁሊያናም በዊሊያምስ ላይ በተሰነዘሩት ዛቻዎች ብዙ ጊዜ ትጨነቅ የነበረ ሲሆን በእስር ቤት ውስጥ ኦቢና በእስረኞች መካከል ሆኖ አንድ ከሰዓት በኋላ ትዕዛዙን ለመፈጸም ፈቃደኛ የሆኑ ሰዎች አሰማርቻለሁ። እኔ አልጨረስኩም። ጆንሰንና ዊሊያምስ እንዳሸነፉ ያስባሉ፣ ግን አላሸነፉም። ተመልሼ እመጣለሁ ብዬ ነበር፣ አድርገዋለሁም በማለት ወደ አንድ እስረኛ ተጠግቶ አጉረመረመ። እስረኛው ቀስ ብሎ ጭንቅላቱን ነቀነቀ። አንድ ምሽት ዊሊያምስ፣ ጁሊያናና ትንሹ ክሊንተን በረንዳ ላይ ተቀምጠው ጥርት ባለው ሰማይ ላይ ያለውን ከዋክብት እየተመለከቱ ሳለ ጁሊያና ጭንቅላቷን በባሏ ትከሻ ላይ ደገፍ አድርጋ ምን እያሰብክ ነው በማለት ጠየቀችው። ስለ ከዋክብት እያሰብኩ ነው፣ ስለ ወደፊቱ እያሰብኩ ነው። አንዳንድ ጊዜ የህይወት ውጊያው ከውጭ ካሉ ፍርሃት በሸበባቸውና ማንነትን በሰው ውድቀት ሊሰሩ ከሚፈልጉ ጠላቶች ጋር ነው። እኛም እነዚህን ጠላቶች ማሸነፍ አለብን አላት በለስላሳ ድምፅ። ጁሊያና እጁን ጨመቀችውና አንተ ሁሌም ታሸንፋለህ፣ ምክንያቱም አንተ ዊሊያምስ አንድሪው ነህ፣ ሁልጊዜም ትነሳለህ አለችው። እንደ ሁልጊዜውም ሁሉ በዚህ አስገራሚና ምርጥ ታሪክ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።